የተከበራችሁ አድማጮቻችን እንደምን ሰነበታችሁ? ከመጽሐፍት ጓዳ ፕሮግራማችን ጀምሯል። ባለፈው ሳምንት በነበረው ከመጽሐፍት ጓዳ ፕሮግራማችን የመጪው ዘመን ታላቅ አገር ኢትዮጵያ በሚል ርዕስ መጋቢ ሚስጥር ስማቸው ንጋቱ መጽሐፍ ተርጉመዋል። ይህ መጽሐፍ የዊሊያም አርኖልድ አንኖን ኤምፓየር በሚል በእንግሊዝኛ የተጻፈው ነው። መጋቢ ሚስጥር ስማቸው ንጋቱ የመጪው ዘመን ታላቅ አገር ኢትዮጵያ በሚል የተረጎሙት ከመጋቢ ሚስጥር ስማቸው ንጋቱ ጋር ይህንን መጽሐፍ በተመለከተ በክፍል 1 ቆይታ አድርገን ነበር። በዛሬው ፕሮግራማችን ያደረግነውን ቆይታ ሁለተኛውን ክፍል የምትሰሙት ነው የሚሆነው። ባለፈው ሳምንት በነበረው ቆይታችን በመጽሐፍ ውስጥ የተነሱ በተለይ ኢትዮጵያን በተመለከቱ በርካታ ሐሳቦችን እያነሳን ቆይታ አድርገናል። መጽሐፉ ላይ ከተነሱት ሐሳቦች አንዱ ኢትዮጵያ በጣም ታላቅ ሀገር እንደሆነች፣ ጥንታዊ ሀገር እንደሆነች፣ የእስልምናና የክርስትና እምነትን በዓለም ላይ ካሉ ሀገራት ከጀመሩ ሀገራት መካከል ቀዳሚዋ ኢትዮጵያ መሆኗን ባለፈው አንስተን ነበረ። ቀሪ ሐሳቦችን ሳምንት እንገናኛለን ብለን የተለያየ ነው። ዛሬም እንግዲህ ከዚህ ሐሳብ ነው የምንጀምረው። እዚህ መጽሐፍ ላይ ኢትዮጵያ ክርስትናንም እስልምናንም ወደ ሀገር ውስጥ በማስገባትና በመጀመር ከዓለም ቀዳሚዋ ሀገር እንደሆነች ይሄ መጽሐፍ እያተታልና መጋቢ ሚስጥር ስማቸው ንጋቱም ይህንን ሐሳብ እንደሚከተለው ያብራሩልኛል። አብራችሁን ነው። የኦሪትን እምነትም እስልምና በ7ኛው መቶ ክፍለ ዘመን ከተፈጠረ በኋላ በ615 ዓመተ ምህረት እስልምናን ከሳውዲ አረቢያ ቀጥላ የተቀበለች አገር ኢትዮጵያ ናት። አይገርምም? ብሉይ ኪዳንንም ኦሪቱንም በመቀበል ሐዲሱንም በመቀበል እስልምናውንም በመቀበል ቀዳሚዋ ሀገር ኢትዮጵያ ናት። የሚቀድማት ሀገር የለም። በዚህ በኩል የክርስቲያን ኪንግደም የመጀመሪያው ክርስቲያን ኪንግደም የተመሰረተው ኢትዮጵያ ውስጥ ነው። ኦሮም አልተመሰረተም። ኢማጂን በዚያን ጊዜ በስልጣኔ በጣም ብዙ ገፍተው ሄዱ ናቸው። እስራኤልን ሁሉ በጦርነት እየወረሩ ያስተዳደሩ የነበሩ ናቸው። በዚህ ለምሳሌ በ326 በምናምን እሌኒ መስቀሉን ያገኘችበት ዘመን ስትወስድ እስራኤል በሮም የቅኝ ግዛት ስር ወድቃ ነበረ። ያ ሁሉ ስልጣኔ እያለ ግን ክርስቲያን ኪንግደም የተመሰረተው የክርስቲያን መንግስት የተመሰረተው ኢትዮጵያ ውስጥ ነው። በዚህ ትቀድማለች። ኢትዮጵያን የሚቀድማት ማንም የለም። ለዚህ ነው አሮልድ ቢቸግረው ምስጢራዊቷ ሀገር ያላት አንኖን ኤምፓየር ዓለም ያላወቃት ኤምፓየር። አንዳንዴ እንደዛ እኮ ነው የሚለው ሰው። ኤምፓየር ሲባል የብሪቲሽ ኤምፓየር ይመስለዋል፣ ፐርሻ ኤምፓየር ምናምን ሊሆን ይችላል። ግን ዓለም ያላወቃት ሌላ ኤምፓየር ደግሞ አለች። በቃ ዓለም ያላወቃት ሀያል የሆነች ሀገር ምስጢራዊቷ ኢትዮጵያ የሚላት እንዲህ አይነት የነበረች ሀገር ናት። ይህንን ሁሉ ታሪኳን ካየ ነው ኢትዮጵያ ልዩ ሀገር ናት። በዓለም ምዕራፍ ውስጥ በዓለም መድረክ በጠቅላላው የኢትዮጵያ ታሪክ ከየትኛውም አገር ታሪክ በጣም የተለየ ነው። ይህንን ነገር ሁሉ አስተባበረ አንድ ላይ ይዛ የምትገኝ አገር ኢትዮጵያ ናት። ሌላ በዚህ የሚፎካከራት የሚወዳደራት ምንም አገር የለም። በጣም ግሩም ነው። እንግዲህ አንድ የሚያነሳው ሀሳብ ደግሞ አለ። የሙሴን ያነሳል። ቀደም ሲል እርሶ ያነሱትም የሰለሞን ስርወ መንግስት ያነሳል። እንግዲህ ሙሴ ይታወቃል ባለቤቱ ኢትዮጵያዊ ናት ብሎ ሌሎችንም ሰዎች ያነሳልና እንዲህንንም ከኢትዮጵያ ጋር ያለውን ትስስር ብናነሳው። እንግዲህ ኢትዮጵያ እንደሚታወቀው በዓለም ጥንታዊት ሀገር መሆኗ ይታወቅላታል። ይህንን ማንም ሀገር አይክድም። እንዲያው ባይሆን የመንግስትነት ዘመንን በተመለከተ የተለያዩ አገላለጾች፣ የተለያዩ ክርክሮች ሊነሱ ይችላሉ። ክብረ ነገስት ብቻ ሳይሆን ሌሎችንም መጻሕፍት ብንመረምር ኢትዮጵያ ከ3000 ዓመታት በላይ አንዳንዶች እንዲሁም ወደኋላ በጣም ይወስዱትና የ5000 ዘመን የስልጣኔ ዘመን አላት። ይህን ያህል ዘመን ያስቆጠረች ሀገር ናት ኢትዮጵያ። ይሄ እኛ የምንለው ብቻ ሳይሆን በጣም በርካታ የሆኑ የታሪክ የአርኪኦሎጂ ጥናት የሚያደርጉ ሰዎች ሁሉ ያረጋገጡት ነገር ነው። መንግስትን በመመስረት እንግዲህ አንዱ የስልጣኔ መገለጫ ነው። መንግስትን ለ300 ዓመት ተግባራዊ ማድረግ መቻሏ፣ በመንግስትነት መኖር መቻሏ ጥንታዊ ስልጣኔ ያላት ሀገር መሆኗን አንዱ ማሳያ ነገር ነው። ለምሳሌ የዳአማት ስርወ መንግስት የሚባለውን ብንወስድ ከክርስቶስ ልደት በፊት ከ1000 እስከ 400 ዓመት ድረስ የቆየ ነው። ይሄ ስልጣኔ ዘመን ነው። ይሄ የንጉሥ ዳዊት ዘመን ነው። እነ ሰሎሞን የነበሩበት ዘመን ነው። ይሄ ዘመን በዚያ ጊዜ እኮ ኢትዮጵያ ራሱን የቻለ የመንግስት ስርዓት መስረታ ትኖር እንደነበረ በቁፋሮም የተገኙ በታሪክ ተጽፎ የተገኙም የተመዘገቡ አሉ። ለጥንታዊነቷ ማሳያ የሚሆኑ ዶክተር ቡሻ የሚባሉ ማለት እንደው እዚህ ጋር ሐሳቡ ላይ ጎንደር ዩኒቨርሲቲ ሞር የነበሩ በተለያዩ የአውሮፓ ሀገራት ሲያስተምሩ የነበሩ አሁን ጎንደር ዩኒቨርሲቲ አመቷቸው እያስተማሩ ያሉና አንድ መጽሐፍ አላቸው። እርሳቸው ወደ 7000 ዓመት ወደ ኋላ ይወስዱትና የህንድን
ህንድ አካባቢ ያሉት የስልጣኔዎች በኋላ ደግሞ የሌሎች ዓለማት ላይ ታይተዋል የሚባሉ ስልጣኔዎች ጥንታዊ ድልድዮችን በመስራት በምናምን ከኢትዮጵያ የሄዱት ናቸው ብለው አንድ ትልቅ መጽሐፍ ጥናት እንትን ብለው የጻፉታል እጅ ላይ ያለ። እውነት ነው። ምክንያቱም ለምን ወደዚያ ሄዱ የሚያስኬዳቸው ነገር አለ። ለምሳሌ የኪነ ህንፃን ጥበብ ብንወስድ ኢትዮጵያ ምን ያህል ቀዳሚ እንደሆነች በቀላሉ ማንም ሰው ሄዶ የይሃ ቤተ መንግስትን ማየት ነው። እኔ እድሉ አጋጥሞኝ ይህን አይቼዋለሁ፣ ጎብኝቼዋለሁ። ሁለቱ ድንጋዮች የተገጣጠሙበት መስመር በእውነት ፈልግ ለማግኘት እስቲቸግር ድረስ እውነት አንድ ድንጋይ ነው የተለያዩ ድንጋዮች ተጠርበው ነው የተገጣጠሙት ብለህ መለየት እስከምትቸገር ድረስ እንደዚህ አይነት ኪነ ህንፃ እንዲህ ሊኖር ቻለ በዚያ ዘመን። የሚገርም አይነት ነገር ነው። ይህንን ታያለህ። ቁፋሮን ሲደረግ በዚያ ቤተ መንግስት ዙሪያ ላይ በጣም በርካታ ነገሮች ተገኝተዋል። ጥንታዊነቷን፣ ስልጣኔዋን የሚያሳዩ ነገሮች ሁሉ በውስጧ ተገኝተዋል። ለምሳሌ የማሶነሪ ስራ፣ የግንብ ስራ፣ የግንበኝነት ስራ እዚያ በቁፋሮም ውስጥ የተገኘ ነገር አለ። በዚያ ዘመን ምን አይነት የግንብ ጥበብ እንደነበረ፣ የመስኖ ግድቦች ስራ፣ ኢሪጌሽኑ፣ እንደዚህ አይነት ስልጣኔዎች በዚያ ዘመን እንደነበሩ ከዚህ ተነስተው እኒህ ሰውዬ ድልድዩንም የመስኖ ስራውን አውታሮችን ሁሉ ቢያነሱ ትክክል ናቸው። ኢትዮጵያ ውስጥ አግኝተውታል። እዚህ አለ። እዚህ የተገኘው ነገር ሌላ ቦታ የማይሄድበት የማይገኝበት ምክንያት ተመሳሳይነቱን በማሳየት ነው። እሳቸው በጣም ሊያሳምኑ የሚሞክሩ ኢሪጌሽን ራሱ በጣም ጥንታዊ እንደነበርና ህንድ ላይ ያለውና በዚህ ኢትዮጵያ ውስጥ በቁፋሮ የተገኙት ተመሳሳይነት አላቸው በሚል በጣም ይገርም ነው። በሌላም በኮይን ለምሳሌ አሁን ምንድነው ከረንሲ ገንዘብ መገበያው ገንዘብን ብትወስድ አሁን ህንድን ስታመጣ ነው ትዝ ያለኝ። ህንድ ውስጥ በቁፋሮ ምን ተገኝቷል? የኢትዮጵያ ከረንሲዎች፣ ኮይኖች፣ የወርቅ፣ የብር፣ የብሮንዝ እነዚህ ሁሉ ህንድ ውስጥ ተገኝተዋል። የኢትዮጵያን ስም የሚያነሱ ህንድ ተገኝተዋል። እንዴት ዓለም አቀፍ እንደነበረች፣ እንዴት በዓለም ላይ ከፍተኛ የስልጣኔ ደረጃ ላይ ደርሳ እንደነበረ ህንዶች የራሳቸው በቁፋሮ ያገኙት ነገር ነው። ይሄ አይነት ስልጣኔ የነበራት አገር ናት። በጣም ቀዳሚ ናት። ለጥንታዊነቷ ብዙ ማስረጃዎች የሚቀርቡባት ናት። ዓለም አቀፍ ንግድን ብትወስድ የዚያን ጊዜ እንግዲህ በበላይነት በአብዛኛው ይቆጣጠሩት የነበሩት እነ ህንድ፣ እነ አረብ፣ እነ ሮም፣ እነ ቤዛንታይን ኢምፓየር እነዚህ ነበሩ። ከነዚህ እኩል ኮምፒት እያደረገች ቀይ ባህርን ትቆጣጠር ነበር። ኢትዮጵያ የራሷ መርከቦች ነበሯት። በራሷ ከረንሲ ነው ትገበያይ የነበረው። በራሷ የመገባበያ ገንዘብ ነው የወርቅ፣ የብር፣ የነሐስ። ለዛውም በሁሉም ዓለም ላይ መገበያየት የሚችል በሁሉም ዓለም አሁን ዶላር እንደምንለው ጣሊያን ውስጥ ይህን ታገኘዋለህ ብትሄድ ጣሊያን ተገኝቷል፣ ህንድ ውስጥ ተገኝቷል። ስለዚህ ዓለም አቀፍ መገበያያ የሆነ ገንዘብ የሰራች ሀገር ናት። በዛ ዘመን ጥንታዊነቷን የሚገልጹ የሚያረጋግጡላት ነገሮች ናቸው። በዘመን አክሱማይት እነዚህ ነገሮች ሁሉ መገኘታቸውን ስታይ ኢትዮጵያ ምን ያህል ጠንካራ ሀገር እንደነበረች ከነዚህ ጠንካራ ከሚባሉት ከነ ሮም፣ ከነ ህንድ፣ ከነ ፔርሺያ መንግስታት ጋር እኩል ትፎካከር ትወዳደር እንደነበረ እንዲያውም የዚያን ጊዜ በጣም ሀያላ የሚባሉ ሀገሮች 4 ነበሩ ነው የሚለው። ከነሱ እኩል የነበረች ሀገር ናት። ስልጣኔዋ፣ ጥንታዊነቷ በዚህ ደረጃ ሊገለጽ የሚችል መሆኑን ማየት ትችላለህ። ከዚያ ወደ መካከለኛው ዘመንም ደግሞ ስትመጣ ገናናነቷን፣ ስልጣኔዋን የሚያሳዩ ነገሮች ብዙ ታገኛለህ። የዛጉዌ ሥርወ መንግስትን ብታነሳ፣ ፍልፍል አብያተ ክርስቲያናት የላሊበላን ብትወስድ፣ በላሊበላ ዙሪያ ያሉ ሌሎችንም ብትወስድ እና ኢትዮጵያ በጥንታዊ ስልጣኔ የሚቀድማት አለመኖሩን ዝም ብለን በአፈ ታሪክ ሳይሆን ወይንም የተጻፉ የታሪክ መጻሕፍትን አንብበን ብቻ ሳይሆን በቁፋሮም የተገኙ ቅርሶች ማረጋገጫ ናቸው። የሙሴ ባለቤት ኢትዮጵያዊት ነበረች። ከሙሴ ነው የመጣው ወደ ኢትዮጵያ የመጣው ሥርወ መንግስቱ የሙሴ ሥርወ መንግስት ነው። በሙሴ ሚስት አማካይነት ከሙሴ ልጆችን ወልዳለች። እነሱ ኢትዮጵያ ውስጥ መጥተው የኢትዮጵያን ሥርወ መንግስት መስርተው ለዘመናት ይኖራል። በዘመን ቅደም ተከተል ስታየው ሙሴ ከሰሎሞን ይቀድማል። ክርስቶስ ልደት በፊት 1200 1300 ዓመት አካባቢ ነው ይቀድማል። እና ከሰሎሞን አይደለም የሚመጣው ብለው አያይዞ የሚያመጣሉ። እንግዲህ ከዚህ ጋር አያይዙና ሙሴ ከኢትዮጵያ ጋር ቁርኝት አለው። የሙሴ ልጆች ኢትዮጵያውያን ናቸው በእናታቸው አማካይነት። ስለዚህ ሙሴ ለኢትዮጵያ በጣም ቅርብ የሆነ ሰው ነው። በእሱ አማካይነት እንደገና ደግሞ እስራኤልና ኢትዮጵያ በዘራረግም በቋንቋም በባህልም የተሳሰሩ ናቸው። ጋዛ ውስጥ ሁሉ የግዛት መሬት ነበረን ብለናል። እነ ደር ስልጣንን እናነሳለን፣ ሌሎችንም ቦታዎች እናነሳለን። ቁርኝት አለ። በኢየሩሳሌምና በኢትዮጵያ መካከል ቁርኝት አለ። ሃይማኖታዊ ግንኙነቶች አሉ። ኢትዮጵያውያን በየዓመቱ በእግር ረጅም ጊዜ ተጉዘው
ኢየሩሳሌምን ተሳልመው ይመጡ ነበር። አሁን እድሜ ላይ ቴክኖሎጂ በቀላሉ የ6 ሰዓት የማይሞላ በረራ አድርገህ እስራኤል ትደርሳለህ። በእግር ግን 2 ዓመት ተጉዘው 2 ዓመት ይሄዳሉ። ክርስቶስ በተወለደ ጊዜ ይሄ ወርቅ ዕጣን ከርቤ የገበሩት ነገስታት እንግዲህ ክርክር ቢኖርም በአብዛኛው ታላላቅ የኢትዮጵያ ሊቃውንትና አለቃ እያሌውን ጨምሮ ኢትዮጵያውያን ናቸው። ሌሎች ደግሞ ቢያንስ ከ3 አንዱ ኢትዮጵያዊ ነው ብለው ነው ሰባሰገል የምንላቸው ማለት ነው። ስለዚህ ቁርኝታችን በእኛና በእነሱ መካከል ያለው ሰፊ ነው። በብዙ ነገር ነው የምንያያዘው። ምናልባት በአንዳንድ ነገሮች ደስ የማይላቸው የማይመቻቸው ሰዎች ሊኖሩ ይችላሉ። መብታቸው ነው፣ አይኖር። ግን ምንም ነገር ቢሆን ፍቅህ የማትጥለው ነገር ነው። በቅርቡ እንግዲህ ምን ያህል ፈላሻዎች ወይም ኢትዮጵያውያን አይሁድነታቸው ተረጋግጦ ወደ እስራኤል መሄዳቸውን ታውቃለህ። በጊዜ ሂደት ደግሞ በተለያየ ጊዜ እየፈለሱ ወደ ኢትዮጵያ ስለመምጣታቸው በጣም በርካታ ማስረጃዎችን መጥቀስ ትችላለህ። እንደዚህ አይነቶቹ ቁርኝቶች ለስልጣኔውም ከታቦተ ጽዮን ጋር በተያያዘ ስላለውም ታሪክ የሁለቱ አገሮች ቁርኝት በዚህ መጽሐፍም በደንብ ሆኖ የተብራራ ነገር እንዳለ ታያለህ ማለት ነው። ይህ እኮ እንደውም ወደኋላ ታሪኩን የመውሰድ እንጂ ከሌላ አንጻር አይደለም። እዚህ መጽሐፉን የሚያነሳው ሰለሞናዊ ስርወ መንግስት ወደዚህ ያለ ነው። የሙሴ ግን ወደኋላ ስለሆነ ኢትዮጵያና እስራኤል በዛ ጊዜ ነው ግንኙነታቸው የሚለውን ለማሳየት ነው። እዚህ መጽሐፍ ላይ እንግዲህ ብዙ ነገር ተነስቷል። አንዱ ከተነሳ ውስጥ አሁንም በብዙ ታላላቅ ሰዎች የሚባሉ ሰዎችም እየታየ የመጣ ነገር አለ። ቀደም ሲል እርስዎም ያነሱት ነበር የህዝብ ቁጥር መጨመርና መቀነስ የሚባለው ነገር ኢትዮጵያ የወደፊቱ የዓለም ሀያል ትሆናለች፣ ተስፋዋ የለመለመ ነው የሚለውን አንዱም እንደ ማስረጃም አድርጎም የሚያየው አሁንም አንዳንዶች የሚከራከሩት ከተፈጥሮ ሀብት ጋር በማያያዝና ከህዝብ ቁጥር ከወልደት መጠን ጋር በተያያዘ ነውና አፍሪካ የወደፊት የዓለም መሪ ትሆናለች፣ ሀያል ትሆናለች እያሉ የሚያነሱት የተፈጥሮ ሀብቷ ያልተነካ ያልተዳሰሰ ከመሆኑ በተጨማሪ የወሊድ መጠናቸው ከፍተኛ በመሆኑ አንዱ ቀደም ሲል እርስዎ እንዳነሱት የወሊድ መጠን ለሀገር ችግር አይደለም ይዞ የሚመጣው የራሱን ጸጋ ይዞ የሚመጣ ነው፣ አቅም ጉልበት የሚሆን ነው ሌቨር ፎርስ የሚባለው ብሎ የሚላሉ። እኔ ሰሞኑን አንድ ያየሁት እንደውም ቢቢሲ ያስነበበው ዜና ግሪክን በተመለከተ በጣም የገረመኝ ከ700 በላይ ትምህርት ቤቶቿን ግሪክ ዘጋች። ከዚህ በፊት የነበራትን ከ700 በላይ ትምህርት ቤቶችን ነው የዘጋችው። ሰሞኑን የገጠማት ክራይስ ምንድን ነው? እነዛ ትምህርት ቤቶች ላይ የሚማር ህጻን በጣም እየገረመ ነበር። ገርም ነው። ግሪክ እንደዚህ አይነት ክራይስ ውስጥ ገብታለች። Now the country is facing another emergency, a population decline. Greece's population could shrink by 25%. So Elon Musk has predicted the death of Greece and the country has decided to shut schools. አሁን ሌሎችም የወሊድ መጠናቸው ኢቭን እንግዲህ በዓለም ላይ ቁጥር 1 የተባለችው ቻይና ዋን ቻይልድ ፖሊሲ ነበራት። አሁን ወደ 2 አሳድጓለች መሰለኝ። አሁን ሌሎች አውሮፓ ላይ የገጠማቸውን ክራይሲስ በቅርቡ እንደሚገጥማት የነ ደቡብ ኮሪያ እንደ ውስጥ ገብቷል። የግሪክ ግን ከ700 በላይ ትምህርት ቤቶቿን ግሪክ ዘግታለች። ሰሞኑን የሚማርባቸው የለም፣ ባዶ ሆኑ። ከዚህ በፊት በህፃናት ሲጨናነቁ የነበሩ የህፃናት ትምህርት ቤቶችን ነው የዘጋቸው። ህፃናት የለም። የወሊድ መጧና በጣም ክራይሲስ ውስጥ ገብቷል። የማርጋሬት ሳንገርም አንዳንድ ኢንተርቪዎች አሏት በጣም ወደኋላ የቆዩና እነሱንም ለማየት ሞክሬ ነበረ። የተመረጡ ዘሮች ብቻ ናቸው እዚህ ምድር ላይ መወለድ ያለባቸው መምጣት ያለባቸው፣ ሌሎቹ መጥፋት አለባቸው ብላ ትከራከራለች። በጣም የሚገርም አንዳንድ ኢንተርቪዎቿን አይቼ ነበር። ከመጽሐፉ በመነሳት ጉግል አድርጌ አይቼ በጣም አስደንጋጭ ንግግሮችን ኢንተርቪዎቿን ተመለከትኩኝና እኒህን ያነሳል እንዲህም ብናነሳው ብዬ ነው። በጣም ጥሩ ሀሳብ ነው ያነሳው። እንግዲህ እኔ መጀመሪያ እውነቱን ለመናገር ዝም ብለን በቅንነት እንዲህ አይነቱ እውቀት ሳይኖረን የወሊድ ቁጥጥር ማድረግ አስፈላጊ ነገር ነው። ምክንያቱም የህዝብ ቁጥርና ሀብት ተመጣጣኝ ካልሆነ ሰው ለችግር ለረሃብ ይጋለጣል ብለን ነው የምናስበው። ሙሶሎኒ ይሄ ችግር ገጥሞት ነበረ። በጣሊያን ውስጥ በሱ ዘመን በጣም ከፍተኛ የሆነ የህዝብ ቁጥር እድገት ነበር። በሌላ በኩል ደግሞ በጣሊያን ሀገር ውስጥ ያለው የሀብት ምንጭ እየተመናመነ ስለሄደ ይሄ ነገር በጣም አስጊ ነው። የህዝብ ቁጥር በጣም በከፍተኛ ሁኔታ እየጨመረ ነው፣ ሀብታችን ግን በዚያ መጠን እያደገ አይደለም የሚል ጭንቀት ነበረበት። ሌሎችም ሰዎች ተመሳሳይ ጭንቀት ነበራቸው። እኛም ኢትዮጵያውያን ዛሬም ጭምር ይሄ ፍርሃት አለ፣ ይሄ ስጋት አለ። የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ነው፣ ሀብታችን ግን በዚያው መጠን እያደገ አይደለም። የሁለቱ እድገት እንዲያውም ምንድን ነው የሚለው ይሄ ሰውዬ የህዝቡ ቁጥር ኤክስፖኔንሻል ነው ይላል። ስኩዌርድ እየሆነ እየጨመረ ነው እየሄደ ያለው። የሀብት ምንጭ ደግሞ የሚያድግበት አርቲሜቲክ በሆነ ነው፣ በትንሹ ነው እየጨመረ እያደገ ያለው። ሁለቱ ነገር ተመጣጣኝ አይደለም።
የህዝብ ቁጥር ከጨመረ ሀብቱን በዚያው መጠን እያደገ መሄድ መቻል አለበት። ይሄ ካልሆነ የሚበላ ይጠፋና ሰው አንዱ ሌላውን ወደ መብላት ደረጃ ሊመጣ ስለሚችል ቁጥጥር ማድረግ አለብን የሚለው በቅንነት ዝም ብሎ ሲታይ ቆይቷል። ያስኬዳል። የነ ማርጋሬት ሳንገር መነሻ ግን ይሄ አይደለም። እንግዲህ እንደሚታወቀው በታሪክ ከዚያ በፊት ቶማስ ማልተስ ነበር። በሆነ ምክንያት የህዝብ ቁጥር መቀነስ መቻል አለበት፣ ወይ ጦርነት አስነስተን በጦርነት ማለቅ አለበት፣ ወይ ናቹራል ዲዛስተር የተፈጥሮ የሆነ አደጋ ተነስቶ ህዝብ መጨረስ አለበት። እንደዚህ ካልሆነ አያስኬድም። ህዝብ በዓለም ላይ ይበዛና የሚበላው የሚጠጣ ያጣል፣ ችግር ይሆናል ይላል። ከዚያ በኋላ ሌሎችም ይህንን ሀሳብ እየተቀባበሉት ሄደዋል። ከዚህ ተነስተው ለምሳሌ ኒቼ የሚባል ጀርመናዊ አለ፣ ፈላስፋ ነው ኒቼ እና መጨረሻ ላይ ንክ ሆኖ እንዲያውም አብዶ በ33 ዓመቱ አበደ፣ በ44 ዓመቱ ሞቷል። ይሄ ሰውዬ ገና ሲነሳም እብደት ነው፣ እግዚአብሔር ሞቷል እና አሁን እሱን የሚተካ ሰው ማዘጋጀት አለብን፣ የዓለም ፍጣሪ የሆነ ሰው ያንን ሚና የሚተካ እንፍጠር እስከ ማለት የደረሰው በዚህ ንግግር ነው። እብደቱ በዚህ ንግግሩ ይታወቃል በሚለው ንግግሩ እና ይህ ሰው ምን ይላል? ሁሉም ሰው እንዲራባ መፍቀድ የለብንም። ወልጋዳ ቅርጽ ያለው መልክ ጥፉ የሆነ ድሃ የሆነ አይምሮው ያልበለጸገ ሰው መወለድ የለበትም፣ መፍቀድ የለብንም። ስለዚህ ማድረግ ያለብን ምርጥ ዘር ነው። ለዚህ ልክ እንደ እንስሳት ኮርማ አዘጋጅተህ እንደምታራባ የሰው ኮርማን ቢሆን አዘጋጅተን ምርጥ ህዝብ ማምረት አለብን። በዓለም ላይ ማኖር ያለበት ይሄ ምርጥ ህዝብ ነው። በተለይ ጥቁሩ አይምሮው ማሰብ የማይችል ነው፣ ዝቅተኛ ፍጡር ነው። እነሱ እንዲረቡ መፍቀድ የለብንም የሚል አስተሳሰብ ያራምድ ነበረ። ይህንን ሀሳብ በነገራችን ላይ ማርጋሬት ሳንገር ተመራማሪ ናት እና ስታነብ የዚህ የኒቼ ትምህርት ይደርሳታል። ተመሰጠችበት በጣም አድርጋ። ከዚያ በፊት እንግዲህ የነ ሂትለር የአርያን ሬስ የሚሉት የምርጥ ዘር ጥያቄ አለ፣ የማልተስ ቴዎሪ አለ። ይሄ ደግሞ ኒቼ መጣ። እነዚህን ሁሉ ስታይ በዚህ መሰረተ ሀሳብ ተመሰጠችና አንድ ፕሮግራም ነደፈች እና የፕላንድ በርዝ ኮንትሮል የሚል እቅድ አወጣችና ይህንን በዓለም ላይ ተግባራዊ ማድረግ አለብኝ እንደተባለው ይሄ ጥቁር ህዝብ መጥፋት አለበት የምትለው ቃል በቃል እኮ እንዲያውም መጥፋት አለበት ነው የምትለው። እዚህ ገጽ 88 ላይ የጻፈችው ነገር መጥፋት አለበት፣ በህይወትም እንዲኖሩ መፈቀድ የለበትም ትላለች። የለበትም ነው የምትለው። በህይወት ሌላም ብዙ መጥፎ ነገር አላት። ውርጃም እንዲኖር መደረግ አለበት። ጥቁሮች መጥፋት አለባቸው። የማይረቡ የተናቁ ዘሮች ናቸው። ወደ አንዳንድ ነገሮች እየሄዱ ለምሳሌ ወደ አሜሪካ ወደ መሳሰለው እየሄዱ የተቀላቀለው ህዝብም ቢሆን መጥፋት ነው ያለበት፣ መፈቀድ የለበትም። ከጊዜ በኋላ ነጩ እየተዋጠ ጥቁሩ እየበዛ ይሄድና ዓለም ትጠፋለች፣ ትበላሻለች። ስለዚህ ከወዲሁ የታቀደ የወሊድ ቁጥጥር መደረግ አለበት የሚል ሰፊ ፕሮጀክት ቀርጻ ተነሳች። ይህንንም ደግሞ በዘዴ ነው ተግባራዊ ማድረግ የምንችለው። ይህን ተግባራዊ ለማድረግ ምን መሆን አለበት አለች? ፕሮግራሙን የሚመራ አንድ ፓስተር መምረጥ አለብን አለች። በሃይማኖት መግባት አለብን፣ ፓስተር መምረጥ አለብን አለች። ይህንን ደግሞ ተግባራዊ ሊያደርግ የሚችል ጥቁሮችን ማጥፋት አይደለም፣ ለጥቁሮቹ ደግሞ ጥቁር ፕራይም ሚኒስትር መምረጥ አለብን አለች። ይህንን የሚያጠፋ ጠቅላይ ሚኒስትሮች ይህንን ጉዳይ ሲሪየስ ፕሮግራም አድርጎ መያዝ አለባቸው። የዋዛ አይደለም። ይህንን ተግባራዊ ካላደረጉ እንዲገደሉ ራሳቸው ጠቅላይ ሚኒስትሮችም ቢሆን ይህን ተግባራዊ ካላደረጉ እንዲገደሉ ራሳቸው የሚል ፕሮግራም ቀርጻ ተነሳች። የሚገርመው ነገር በጣም በርካታ ድርጅቶች ፋይናንስ አድርጓት። በጥቁር ላይ ያላቸው ጥላቻ በጣም ስለገነነ ነጭ ሀብታሞች በከፍተኛ መጠን ፋይናንስ አድርገዋታል። እና እንደዚህ እያደረገች ስትሄድ በቅርቡ ዘመን ያሉት ሁሉ የነ ቢልጌት ፋውንዴሽን ሁሉ ሳይቀር የሚሊንዳ ጌት ፕሮጀክት የዚህ ግንባር ቀደም ፋይናንሰር ነው። እነ ሮክፌለርም ሌሎችም ሀብታሞች በሙሉ ተሰብስበው ይህንን ፕሮግራም እንዴት ፋይናንስ እንደሚያደርጉት አንድ አይደለም በጣም ለበርካታ ጊዜ ተወያይተው ከፍተኛ የሆነ የበጀት ምደባ አድርገዋል። ይሄንን የነቃ ሰው በወቅቱ የለም። አንዲት ናይጀሪያዊት ነቅታባቸው በጣም ብዙ ታግላቸዋለች። በጣም እሷም እንዲሁ ለህይወቷ እስኪያስጋት ድረስ ተሟግታለች። እዚህ የጎረቤት ኬንያ ያሉ ጳጳሳት በከፍተኛ ሁኔታ ተሟግተዋታል። ወንዶችን ደግሞ በግልጽ የማኮላሸት እንደዚህ አይነት ፕሮግራም መዘርጋት አለበት። ጥቁር የሚባል ህዝብ መጥፋት አለበት፣ መኖር የለበትም። መነሻው ጥቁርን ለማጥፋት ሆኖ ግን በፓስተር ተሸፍኖ በጥቁር ሚኒስትር ተሸፍኖ ተጀብኖ ነው የወሊድ ቁጥጥር የመጣው እንጂ ለነጮችም ለሌላውም እኩል እንዲሰራ ተፈልጎ ፕሮግራሙ ዲዛይን አልተደረገም። ባልተጠበቀ ሁኔታ ግን ምን ሆነ? የተባለው ጥቁር ፈጥኖ አልገባውም፣ ፈጥኖም አልተዳረሰም። የመገናኛውም የምኑም ችግር ስላለ እዚህ ጋር
ተግባራዊ ከመሆኑ በፊት ፈጥሮ የት ተግባራዊ መደረግ ጀመረ? ነጩ ዓለም ላይ። ነጩ በከፍተኛ ሁኔታ እሷም ሌሎችም ባላቀዱትና ባልጠበቁት መንገድ የወሊድ ቁጥጥር ማድረግን ተግባራዊ ያደረገው ፈጥኖ የእሷን ፕሮጀክት ማለት ነው። እና ባክፋየር ያደረግባት ማለት ነው። ወደ ራሱ አዞረ። ወደ ራሳቸው የሚጠፋው ጥቁር ሳይሆን ነጭ ሆነና የነጩን የውልደት መጠን ስታየው በአሁኑ ጊዜ በጣም ትደነግጣለህ። የዛሬ 50 ዓመት ደቡብ ኮሪያ ቅድም ጠቅሰዋል። ደቡብ ኮሪያ ያን አንዲት ሴት 6 ልጅ ነበር የምትወልደው በአማካኝ። ዛሬ ግን አንዲት የደቡብ ኮሪያ ሴት በአማካኝ የምትወልደው 0.96 ልጅ ነው። ከአንድ በታች ማለት ነው። አንድ ትውልድ ራሱን ለመተካት 2.1 ልጅ መውለድ አለበት። 2 እንኳን ልጅ ብትወልድ ራሱን እየተካ እንዲሄድ አዎ እንደዚያ ማድረግ አለበት። አለበለዚያ ራሱን አይተካም። ደቡብ ኮሪያ አሁን እንግዲህ እንዴት እየወረደች እንደመጣች አስበው። 0.96 ላይ መድረስ። የአውሮፓን ድምሩ ውጤት ስትወስድ 1.3 ነው። አንዲት እናት የምትወልደው አማካኙ በቃ ኦልሞስት አንድ ልጅ ነው የምትወልደው። ምዕራቡን ዓለም እንደገና አንድ ላይ ደምረ ደግሞ ስታየው 1.5 ልጅ ነው የሚወልደው። ስለዚህ በሂደት ሩሲያ 1.16 ደርሳ ነበረ። ልዩ ፕሮግራም አወጡ፣ ልዩ ዘመቻ አካሂዱ። በጣም ከፍተኛ የሆነ ኢንሴንቲቭ መደቡ። ከአመት 2 ዓመት ድረስ ቤቷ ቁጭ ብላ ልጇን እንድታሳድግ፣ እንዲያውም 3 ልጅ 4 ልጅ የምትወልድ ከሆነ መዳሊያ ፑቲን መዳሊያ ሁሉ እየሸለሙ ከ1.16 አሁን ወደ 1.75 አንጥተውታል። እያሳደጉት ነው። አደጋ ውስጥ መሆናቸውን አይተው ነው። ጣሊያን በከፍተኛ ቅድም ሙሶሎኒ የህዝብ ብዛት አስግቶት ነበረ። ሪሶርሱና የህዝብ ብዛት አብሮ አልሄዳለ ብሎ እሱ የማርጋሬት ሳንገር አጋር ነው። እንዲያውም ሌላም ግንኙነት ነበራቸው በሁለቱ መካከል፣ ጾታዊ ግንኙነትም ነበረ በሙሶሎኒና በዚህ በማርጋሬት ሳንገር መካከል። እሷ እንግዲህ ልቅ ወሲብ መፈቀድ አለበት፣ ተግባራዊ መደረግ አለበት ብላ የምታምን ሰው ናት። ሙሶሎኒም በዚህ ይታወቃል። በዚህ ከሙሶሎኒ ጋር ትስማማለች። ሙሶሎኒ እንደዚያ የሰጋ የነበረውን ነገር ይህን ተግባራዊ ስታደርግለት ወዲያውኑ ተግባራዊ ማድረግ ጀመሩ። ጣሊያን አሁን አደጋ ውስጥ ናት። በህዝብ መቀነስ ከሚያሰጋቸው ህዝቦች መካከል አንዷ እሷ ናት። እነ ጃፓን ሁሉ ከፍተኛ ስጋት ውስጥ ነው የገቡት። ይሄ በእንደዚህ አይነት ሲሆን ወደ ኢትዮጵያ ስንመጣ መጽሐፉ የሚለው አንድ ኢትዮጵያዊት እናት አሁንም የምትወልደው 5 ልጅ ነው ይላል። እንግዲህ አውሮፓ 1.3 በሆነበት አጠቃላይ ምዕራቡ ዓለም 1.5 በሆነበት የኢትዮጵያ ደግሞ 5 ነው። ለምን የሆነ ብለህ ስትጠይቅ ኢትዮጵያ አሁንም ዩኒክ ሀገር ናት፣ የተለየች ሀገር ናት፣ ምስጢራዊት ሀገር ናት። አንደኛ የክርስትናውን ለብቻ ነጥለህ ብትወስድ ለረጅም ዘመናት ሃይማኖታዊ ልምምድ አለ ኢትዮጵያ ውስጥ። ፈሪሃ እግዚአብሔር አለ። እንደገና ገና ሲጀመር ጀምሮ እግዚአብሔር ዓለምን ሲፈጥረው ከመጀመሪያዎቹ ትእዛዛት መካከል አንዱ ምንድን ነው የሚለው? ብዙሁ ወተባዝሁ ወምልዋ ለምድር ነው። ብዙ ተባዙ ምድርንም ምሏት ይላል እግዚአብሔር። ስለዚህ እኔ በእግዚአብሔር ስራ ውስጥ አልገባም፣ ውርጃ አልፈጽምም፣ የወሊድ ቁጥጥር አላደርግም፣ የእግዚአብሔርን ትእዛዝ ነው የማፈርሰው። ብዙ ተባዙ ብሎኛል፣ እሱ የፈቀደኝን ያህል እባዛለሁ ብሎ የሚያምን ነው የኢትዮጵያ ሕዝብ። ስለዚህም ዓለም እዚህ ደረጃ ላይ እዚህ አደጋ ውስጥ እያለ እንኳ ኢትዮጵያ በእስልምናው በኩልም ተመሳሳይ ነው። እዚህ ደረጃ ላይ ነው ያለችው ኢትዮጵያ። ስለዚህ የዓለም ሕዝብ እያለቀ ሲሄድ የኢትዮጵያ ሕዝብ ደግሞ ቁጥሩ እየጨመረ ነው የሚሄደው። በነገራችን ላይ ወደፊቷ አንኖን ኢምፓየር ያላትም ለዛ ነው። አዎ እኔ ትምህርት ቤት ስገባ የኢትዮጵያ ሕዝብ ቁጥር 25 ሚሊዮን ነበር። እንግዲህ አሁን ከ25 ሚሊዮን ተነስቶ 130 ሚሊዮን ደርሰናል። ምን ያህል እንዳደገ በእኔ እንኳ እድሜ አስበው። የዛሬ እንግዲህ እኮ 50-60 ዓመት እኮ ነው ይሄ ቁጥር እምልህ። እንዴት በከፍተኛ ቁጥር እየጨመረ እየሄደ እንደሆነ ታየዋለህ። ሌላው ዓለም ደግሞ ምን ያህል በከፍተኛ ሁኔታ ህዝቡ ቁጥሩ እየቀነሰ እንደሆነ ታያለህ። ስለ ጀርመን ሲያወራ ምን ይላል ይህ መጽሐፍ? የዛሬ 200 ዓመት ጀርመንኛ የሚባል ቋንቋ አይኖርም ይላል። ጀርመንም የሚባል ዜጋም አይኖርም ይላል። ያልቃል ትውልዱ። አሁን ያለው 1.3ቷ ስተማጣ በዚያ ጊዜ ጀርመናዊ የሚባል ሰው አይኖርም። ስዊዘርላንድ ውሰድ። እኔ አንድ ጊዜ ሄጄ አይቻለሁ። ምንድነው የእናንተ መሰረታዊ ችግር ብለን ጠይቀናቸው ነበረ። አንድ ፕሮግራም የምናጠናት ነበረች የድሮ አቅም ግንባታ እያለን ዲስትሪክት ሌቭል ዲሴንትራላይዜሽን ፕሮግራም የምትባል ነበረች። ስልጣንን ወደ ታችኛው አካል ማውረድ፣ ከላይ ወደ ታች ማውረድ፣ ከቀበሌ ጀምረ በቀበሌ በወረዳ እንዲህ ሁሉም ስልጣን ኤክሰርሳይዝ እንዲደረግ የማድረጊያ ነው። እና ለዚህ ምቹ ሀገር ናት ተብለን ስዊዘርላንድ ሄደን ነበር። እዚያ ስናጠና ያየነው የእናንተ ቻለንጅ ምንድን ነው ስንላቸው ኦልድ ኤጅ ነው ያሉን። የሽማግሌዎች ሀገር ናት፣ ወጣት የለም። ትልቁ ወጫችን ለእነሱ እንክብካቤ የምናዋጣው ወጪ ነው። ሞግዚት ቀጥረን ምግብ አዘጋጅተን ምን ብለን ቤት ሰርተን መጠለያ
እድሜያቸው የተወሰነ ዓመት ሲደርስ ከቤተሰብ ይወጣሉ። ግድ የሀገሪቱ ሕግ ነው። መንከባከቢያ ክፍል አላቸው። እዚያ ወስደው ይንከባከባሉ፣ ሰው ይቀጥራሉ። እሱ ነው ትልቅ ወጫችን አሉ። በጣም የገረመኝ ነገር ይሄ ነው። ጃፓንም ይሄ ወጣ እያጋጠማት ነው ያለው እና ከተወሰነ ጊዜ በኋላ የሚያመርት ኃይል ሳይሆን እንክብካቤ የሚደረግለት ህዝብ ነው። ሌላው አውሮፓ እንደዚህ እየሆነ ነው የሚሄደው። ኢትዮጵያ ደግሞ በከፍተኛ ሁኔታ የህዝብ ቁጥሯ እየጨመረ ነው የሚሄደው። የማርጋሬት ሳንገር የተንኮል የሴራ ጥንስስ ኢትዮጵያን አያጠቃትም። ኢትዮጵያውያን ይህንን መከላከል ይችላሉ። እንደዚህ ደግሞ እንዲያደርጉ የታቦተ ጽዮን መኖር፣ የቃል ኪዳኑ ታቦት መኖር ኢትዮጵያውያንን ይረዳቸዋል፣ ያግዛቸዋል። አይጠፉም። ይሄ ቁጥር እየቀነሰ ሳይሆን እየጨመረ መሄዱን አሁንም ይቀጥላል የሚል ድምዳሜ ነው የሚሰጠው እና የማርጋሬት ሳንገር ተንኮል ሴራዋ አልያዘላትም። ግሩም ነው። የተከበራቸው አድማጮቻችን የዛሬው ቆይታችን የመጪው ዘመን ታላቅ አገር ኢትዮጵያ በሚል ተርጉሞታል መጋቢ ምስጢር ስማቸው ንጋቱ። የዲን ዊሊያም አርኖልድ ነው ደራሲው። አንኖን ኢምፓየር በሚል ስለ ኢትዮጵያ በጣም ግሩም በሆነ ሁኔታ ነው የገለጻት። በጣም ስሜትን በደስታ የሚነሽጥ አይነት ነው እርሶም ያደረጉትና ያገለጹበት መንገድ በጣም ግሩም ነውና ይህን መጽሐፍ ብታነቡት እጅግ በጣም ታተርፉበታላችሁ። በጣም የሚገርም ነው። መጨረሻ ላይ መጽሐፉንም ሲዘጋው እነዚህ ሁሉ ያልናቸው አሉ። እንግዲህ ቀደም ሲል የተነሱ ነገሮች አሉ፣ ብዙ ፈተናዎች አሉ ኢትዮጵያ ውስጥ እየተጋፈጡ ናቸው ያሉትና ያም ሆነ ይህ ይላል የታቦቱ ሕዝብ የመጀመሪያዎቹን ትእዛዛት እንደጠበቀ መቀጠል ችሏል። ፍሬው እየጎመራና እየተባዛም እንዲሄድ አድርጎታል። ከአንድ ትውልድ በኋላ የቀጣዩን ክፍለ አህጉር መምራት የሚችል ንቁ ሕዝብ ይነሳል። አዎ ፈተናው እርግጥ ነው። ነገር ግን ከበሩ ውጭ የገባውን እባብ ታሪካዊ እምነታቸውና ጥንታዊ ቆራጥነታቸው አሳፍሮ ይመልሰዋል። ዓይኖችንም ከእነርሱ ላይ ሳልነቅል እመለከታለሁ ይላል። በጣም እርሶም የተረጎሙበት ቃል በጣም ግሩም ነውና እንግዲህ ብዙ ሀሳቦችን አንስተናል። መጽሐፉ በጣም ግሩም መጽሐፍ ነው። በጣም ረጅም ቆይታም አደረግን። እኔ ጥያቄዎችን ጨርሻለሁ። ምናልባት እንደው የሚጨምሩትና ቀረ የሚሉት ነገር ካለ እድሉን ልስጠዎት። በጣም አመሰግናለሁ ፈረደ። እንግዲህ እንደተባለው ጥሩ ውይይት ነው ያደረግነው። መጽሐፉን እንግዲህ በመጀመሪያ አንድ ዝም ብሎ ቅንጭብጭብ የሆነ ቪዲዮ አይቼ ነው እና ያንን ቪዲዮ ሳይ ገረመኝ። እንዲሁ በጣም እረፍት ነሳኝ። መጽሐፉን ማግኘት አልቻልኩም። ከዚያ በኋላ ልጄ አሜሪካን ሀገር ነው የሚኖረው የመጀመሪያ ልጄ እና ናቲ እባክህ እንደዚህ አይነት ነገር አይቻለሁኝና ይህን መጽሐፍ አፈላልገህ ላክልኝ። ደራሲው ዲን ዊሊያም አርኖልድ ይባላል። መጽሐፉ ደግሞ ዘ አንኖን ኢምፓየር የሚል ነው ስለው ወዲያው አፈላልግና ላከልኝ። ሶፍት ኮፒውን ያገኘሁት መጀመሪያ እና ሳነበው እንዲያው አቁነጠነጠኝ። በጣም ገረመኝ። በደስታ ሰውነቴን መላው። ስለ ኢትዮጵያ መልካም ነገር ሲነሳ መቼም አንተ የእውነተኛ ኢትዮጵያዊ ከሆንክ በጣም ነው የምትደሰተው። ከምንም በላይ የሚያስደስተው የኢትዮጵያ የገጽታ ግንባታ ያለበትን ነገር ስታገኝ ደስ ይላል እንደ ኢትዮጵያዊነትህ። ያንን እድል ሳገኝ ይህንንማ ተርጉሜ ወደ ህዝብ መድረስ አለበት፣ የህዝብ ሞራል ይገነባበታል። ኢትዮጵያ እንደዚህ አይነት ታሪክ ያላት ሀገር፣ እንደዚህ አይነት ምስጢራዊት የሆነች ሀገር፣ ይህን ያህል ጸጋ ያለን ህዝቦች መሆናችንን እኔ ራሴ አላውቀውም። ዝም ብዬ እንደ ኢትዮጵያዊነት ኢትዮጵያን ወዳታለሁ፣ እኖራለሁ። ግን ሌላው ሰው ከኢትዮጵያ የኢትዮጵያዊ ዜግነት የሌለው አሜሪካዊ ዜግነት ያለው ሰው እንደዚህ አድርጎ ዓለምን እንዴት እንደዞረ ስንት መጽሐፍ እንዳነበበ ስታየው በቃ ገና ስታስበው ይደክመሃል። ያንን ሁሉ ካደረገ ይሄ ትንሹ ስራ እኔ ይህን መጽሐፍ ተርጉሜ በአማርኛ ለህዝብ እንዲደርስ ማድረግ ነው የሚለውን ይዤ ፋታ ሳልሰጥ ነው ለመተርጉም የሞከርኩት፣ ሀሳቡም ተከታታይ እንዲሆን እና እንደዚያ ከሆነ በኋላ ደግሞ እድለኛ ሆኜ መጽሐፉን የሚያሳትመው ድርጅት አገኘው። ራሱ አሳትሞ ራሱ የሚሸጠው የሚያከፋፍለው ድርጅት አገኘው። በዚህ መንገድ እንግዲህ ለአንባቢያን ቀርቧል እና ኢትዮጵያውያን ይህን መጽሐፍ ቢያነቡት እያንዳንዱን ነገር እየተደረገ ያለውን በዓለም ላይ ያለውን እንቅስቃሴ ኢትዮጵያ ውስጥ እየተደረገ ያለውን እንቅስቃሴ በሱ እየለኩ እየፈረጁ ቢያውጥ ጥሩ ነው። ስለዚህ እኛ ኢትዮጵያውያን ሌላ ሀገር የለንም። ሀገራችን ኢትዮጵያ ናት። ታላቅ ህዝቦች ነን። ስልጣኔን የጀመርን ህዝቦች ነን። ብዙ በረከት ብዙ ጸጋ ያለን ህዝቦች ነን እና ይህንኑ ጠብቀን ለማቆየት ጠንክሮ መስራት፣ በንቃት መንቀሳቀስ፣ ሌላውን ደግሞ አላስፈላጊ የሆነ የእርስ በርስ መነቋቆራችንን ትተን በልማቱ ላይ ብናተኩር፣ በአንድነት ላይ ብናተኩር፣ ሌላውን ነገር መምዘዙን ትተን መናተረኩን ትተን ዓለም የሚጠብቀን ህዝቦች ነን። ማስተላለፍ የምፈልገው መልእክት ነው። ዓለም የሚጠብቀን ህዝቦች ነን። የነገዋን ዓለም መንፈሳዊና ባህላዊ ኃይል ሆነን
እምንመራኛ ኢትዮጵያውያንን የሚለውን ነገር ይዞ ይሆናል ብሎ ያመነበትን ነገር ተግባራዊ ለማድረግ ከተንቀሳቀሰ ይሆናል፣ ይሳካልና ይህችን መልእክት ነው መጨረሻ ማስተላለፍ። በጣም ደስ የሚል መጽሐፍ ነው። አድማጮችንም ገዝተው እንዲያነቡት ነው የምናስተላልፈው መልእክት። በተለይ ስለ ኢትዮጵያ በጣም ሐሰተኛ ተረክቶችና የሚያንኳስሱ የዓለም አቀፍ ሁኔታዎችን መስማት በተለመደበትና ይህ ደግሞ ውስጣችንን እየጎዳ ባለበት ሁኔታ እንደዚህ አይነት መንፈስን የሚያነቃቃ ትልልቅ ጸሐፍት ደግሞ ኢትዮጵያ ላይ ተስፋቸውን የጣሉ ትልልቅ የዓለም ሰዎች እንዳሉ ሁሉ ማወቅ ያስፈልጋልና ይህን መጽሐፍ ገዝታችሁ እንድታነቡት እንመክራለን። የዛሬው መጽሐፍት ጓዳ ቆይታችን ይህን ይመስል ነበር። እንግዲህ መጪው ዘመን ታላቅ ሀገር ኢትዮጵያ የዲን ዊሊያም አርኖልድ የእንግሊዝኛውን መጽሐፍ በዚህ መንገድ በአማርኛ ተርጉመውልናል። መጋቢ ምስጢር ስማቸው ንጋቱ ለሁለተኛ ጊዜ ነው ዛሬ ስቱዲዮ መጥተው በጣም ግሩም የሆነ ሀሳብ እያጋሩ ቆይታ ያደረጉት። እጅግ በጣም በመጽሐፍት ጓዳ አድማጮች ስም እጅግ በጣም አመሰግናለሁ። እኔም በጣም እጅግ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ።